እንደ ሀገር ሁለተኛው ዙር የ2030 ዲጂታል ኢትዮጵያ ተጀምሯል። ይህም ዓለም አቀፍ ተወዳዳሪ ሆኖ ለመገኘት ከሚረዱ ዘርፎች መካከል ቀዳሚ ነው። ይህንን መሰረት ባደረገ መልኩ ከ6.6 ሚሊዮን በላይ አባላት ያሉት የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አዲስ መተግበሪያን ይፋ አድርጓል። ይህም ፓርቲው ከአባላቶቹ ጋርና ከመረጠው ሕዝብ ጋር ተቀራርቦ እንዲሰራ የሚያስችል ነው። የአባላችንን ቁጥር በጣም ሰፊ ከመሆኑ ጋር ተያይዞ ሁለተኛ ደግሞ ያለንበት ዘመን የዲጂታል ዘመን ስለሆነ የፓርቲውን ፕሮፋይል አጠቃላይ አንደኛው ያስፈለገበት ምክንያት በቀላሉ የፓርቲውን ፕሮፋይል ለመያዝ እንዲያመች ተደርጎ ነው የተዘጋጀው። አንደኛው ምክንያት ይሄ ነው የሚጠቅመው። ሁለተኛው ደግሞ በፓርቲ ውስጥ የሚደረጉት ኮሚኒኬሽኖች ወይ ደግሞ ተግባቦት በቀላሉ የበላይ አካሉና በታች እስከ አባሉ ድረስ በቀላሉ የሚገናኝበትን አውድ ለመፍጠር ነው። መተግበሪያው ፓርቲው ከማዕከል ጀምሮ ባሉት የስራ ተዋረድ የታቀዱና የተተገበሩ ተግባራትን በቀላሉ ለማግኘት እንዲቻል እንዲሁም አባላቶቹ ማግኘት የሚገባቸውን መረጃ እንዲያገኙም የሚያስችል ነው። አንድ ሜምበር ከመመዝገቡ ተነስቶ በስንት ጊዜ መች ተመዘገበ ትራክ የሚደረግበት ትክክለኛ ኢንፎርሜሽን የሚያዝበት የሚተዳደርበት መተግበሪያው ከብሔራዊ መታወቂያ ጋርም እየተገናኘ ነው። ይህም የአባሉ መረጃ በቀላሉ እንዲገኝ ከማስቻልም ጀምሮ የእቅድ ክንውን ለመገምገም የሚያስችል ነው። ኢቭን ሪፖርት ራሱ ሪል ታይም ሪፖርት እንዳገኝ የሚገኝበትም ነው ማለት ነው። ከዚህ በፊት ሪፖርት ለማግኘት አንድ ወር 3 ወር የምንፈጀውን አሁን በአንድ ክሊክ ሪፖርት ጀነሬት አድርገን መጠቀም የምንችል ጀነሬት አድርገን ለሚፈለገው ማስተላለፍና አገልግሎት ማዋል የምንችልበት አሰራር የፈጠረ ነው ማለት ነው። ቀላል የሆነና ሁሉም ጋር ተደራሽ ለመሆን ያገለግላል ተብሎ ነው የሚጠበቀው። ሰፊ ጊዜ ነው የተወሰደበት። በተለያየ አካላት የተረጋገጠ መተግበሪያ ስለሆነ ከዛሬ ጀምሮ በዚህ እየሰራን እያሻሻልን በሂደት አባላችን ጋር ለመድረስ ከፍተኛ ጥረት ለማድረግ እየሞከርን ያለበት ሁኔታ ነው ያለው። አሁን ላይ ከ64,000 በላይ የፓርቲው አባላት መተግበሪያውን መጠቀም ጀምረዋል። በቀጣይም የተለያዩ ተቋማት የሚሰጧቸውን አገልግሎቶችና አሰራሮችን ሙሉ ለሙሉ ወደ ዲጂታል ለመቀየር የሚያስችሉ መተግበሪያዎች ይፋ ይደረጋሉ።